እንዳትቀሳቀስ ነግሬሃለሁ። እንዳትቀሳቀስ እግርህን ነው መድኃኒት ነው። የመድኃኒት ነው። የመድኃኒት ነው። ምንድን ነው አጠገልካ አይደለም። እንዳትቀሳቀሽ እሺን ወደ ላይ እንዳትቀሳቀሽ። ሰጠሽ መድኃኒት ላይ ምን እንደሆነ ባላውቅም ተቀላቅሎብኛል። አላውቅም። አንድ 3 መድኃኒቶች ተቀላቅሏልና ወይ ነገርኝና ሊያያቸውና እንዴት እንደምስጥ ነገርኝ። እኔ እኮ አለም ያበላሽሁት እንደዛው አገኘሁት። እኔ እኮ ነኝ ያበላሽሁት አይደለም እኮ አስተካክዬ በስነ ስርዓት ቋጥሬ ነው አይደል የሰጠው። ከዛ ጋር ሄደህ የምታበጣብጠው ለምንድን ነው? ታማሚ ናቸው። እናትና እህቴ ይታመማሉ። ለእነሱ የሚሰጥ መድኃኒት ነው። እናትና እህትሽ ልጄ። አሁን ልጅሽ ነበርኩ ያልሽኝ? አዎ ልጄ። አሁን ደግሞ እህትሽ ሆነች? እኔም እኮ ሳልፈልግ ነው እሱ ሰውዬ ጋር ተቀምጬ እየሰራው ያለው። ሳትፈልጊ ነው ያሉ ሰዎች እንደዛ የምታደርጉት? አላውቅማ። ምንድነው? ሌላ ህይወት የለኝም። አማቀው እሱን ህይወት ነው። ከዛ ቦታ መውጣት አትችይም? እንዴት አድርጌ ነው የምወጣው? እንዴ ደግሜዋለሽ? በኮንፊደንስ ነው የምታወሪው? ምን ችግር አለው? በአሁን ዘመን እኮ ብር ነው እኮ አይደል ሁሉ ነገር የሚያስተካክለው። ብር አይደለም የምፈልገው ነው። እና ምንድነው የምትፈልገው? ይሄን ሽማግሌ ጠንቋዮቹን እስር ቤት ማስገባት ነው የምፈልገው። ሰማሽኝ አይደል? ሰው አይደለም እኮ ለብሮ የማይታሰረው አገር እኮ ነው። አገር ይታሰራል እንዴ? እዚህ ቤት ለቺ ምስኪን ልጅ የልብ በሽተኛ የሚያረጋት መድኃኒት ከሆነ ይዞ የመጣው ሌላ ቤት ላይ ምን አይነት በሽተኛ ሌላ ቤት ላይ ምን አይነት መድኃኒት ይዞ የሚሄደው? ሌላ ቤት ላይ ያሉ ሰዎችስ ማን ናቸው? የእውነት ጎዳና ተዳዳሪዎች ናቸው ወይስ ማን ናቸው? ምን እየተደረጉ ነው ያሉት? ታምነሽ ክፍለ ሀገር ሄደሽ ነበር። ክፍለ ሀገር በሄድሽበት ሰዓት ደግሞ ያረፍሽው አንድ የባህል መድኃኒት ቀማሚ ጋር ነው። እዛም ከገባሽ በኋላ ከሰውየው ጋር ግንኙነት እንደጀመርሽ ልክ እንደ ሚስቱ ሆነሽ ትኖሪ እንደነበር ከዛ በኋላ ወደዚህ ይዘሽው እንደመጣሽ ከሱ ጀምረን ታጠና ነው የምትኖረው። ነግሬሻለሁ እኮ አንቺ ለዚህ ማን ነው ሸዋፈራው ለተባለው ጠንቋይ ማገልገል ከጀመርሽበት ቀን ጀምሮ ስሚ፣ ለንግግር ትንሽ እሱ ጋር ተገናኘሽ ልበል እንዴ? ምንድነው የሚያስጨንቃት? ምን እያደረጋት ነው ያለው? ፍቅረኛዬና ሚስቴ የት ነው ያለችው? አጸዴት ነው ያለችው? እናትሽ የት ነው ያለችው? ፍቅረኛዬ ባለቤቴ የት ነው ያለችው? ንገራችሁ። ምንድነው የሚያጋጭ? አልተመለከተም። ሚስቴ የት ነው ያለችው? ኦፍ ኮርስ በህጋዊ አልተፈራረም፣ ግን እንደ ባለ ትዳር ከሌላ ሰው ጋር እንደምትኖር ነው የማውቀው። ምንም እየገባኝ አይደለም። ግራ እያጋባኝ ነው ያለው። የኔ አጸደ ናት የሌላ ሰው ሚስት ናት እያልከኝ ያለው? ለኔም ለአያቴም መድኃኒት ትሰጠናለች። ያን መድኃኒት እንውጣለን። በቃ በየሰዓቱ የሆነ ሰዓት ላይ ትሰጠናለች። በቃ ጤናችንን እንትን እንደምትል በቃ እንዴት ለመጠየቅ ፈልጋለህ፣ ግን ውስጥ መናገር አይችልም ነው። በጣም ጎበዝ መጣህልኝ። ለመጠየቃት ፈልግና በቃ ማውራት እንዴት ነው አንደበትን እንደሚያዘው ነገር የለም። እንደዛ ነበር የሆነብኝ ማለት ሰው እንደዚህ እንከባለላል ምናምን ነገር አይ ቲንክ እኔ ራሱ አሁን ራሱ ሳስበው ግራ ይገባኛል። እንዳትቀሳቀስ ባለበት ቁም ብያለሁ። እንዳትቀሳቀስ ነግሬሃለሁ። ሰውዬ እንዳትቀሳቀስ ነግሬሃለሁ። እንዳትቀሳቀስ እግርህን ነው የምልህ። እንዳትቀሳቀስ እግርህን ነው የምሰብርልህ። ምንድን ነው ያዝከው? ኧረ መድኃኒት ነው። የመድኃኒት ወሬ ልታመልጥ ነው የምትሄደው? ሌላ ሰው አለ? ኧረ ማንም የለም፣ ብቻዬን ነው። እንዳትቀሳቀስ። ምንድን ነው ይሄ? መድኃኒት ነው። የመድኃኒት ነው። እዚህ ለሰዎች ላደርስ መጥቼ እኮ ነው። ምንድን ነው ሰዎች የምታደርሰው? አጸደልካ አይደለ እኮ? አጸደልካ አይደለ እኮ? አጸደኔ ላከችኝ። ና ቀጥ ብለህ ሂድ። ና ያዘው። መድኃኒት ነው ያልከው? ያዘው። ሂድ ቀጥ ብለህ ግባ። ሂድ ቀጥ ብለህ ምን ተኛለህ? ሂድ ግባ። ቀጥ ብለህ ሂድ። ምንም ነገር ማውራት አልፈልግም። ዝም ብለህ ግባ። ተኛለህ። ግንባሬን ብዬ ሳልደፋ እያንዳንዱ ነገር ትናገራለህ። የምን መድኃኒት ነው ይዘህ የመጣው? ተረጋጋና ላስረዳ። እሺ በጣም ጥሩ። ያው ነገሩም መሰለህ እኔ አጸድ ነው የምሰራላት እና ሁሌ መድኃኒት እዚህ ቤት አመጣለሁ። የመድኃኒት ይዘላት የምትመጣው ማን የታመማል? እዚህ የምትጦራቸው ድጋፍ የምታደርጋቸው ልጆች አሉ። ድጋፍ የምታደርግላቸው ልጆች አሉ። እና እነሱ መች ታመሙ? እኔ እኮ አድርስ ብቻ ነው የተባልኩት። እኔ የማውቀው ጉዳይ የለም። አድርስ አለችኝ። መድኃኒትና የሶስት ነካሾችን ይዤ ነው የመጣሁት። ማየት ትችላለህ እኮ። የታመመ ሰው አለ አላልከኝም እኮ? ተብዬ ነዋ። እና የታመመ ሰው አለ ብላ ሁሌም እንደዚህ ትልከኛለች እና ይዤ እመጣለሁኝ እና ማየት ትችላለህ መድኃኒቶቹ ምናምን። እሺ ለምን የሚሆኑ መድኃኒቶች ናቸው?
እሱን አላውቅም። ብቻ እኔ ሁሌም የመጣሁኝ በር ላይ አስቀምጬ የሚሄድ ብቻ ነው ሰው። ትመጣለህ በር ላይ አስቀምጠት ይላል። ከዛ ውጭ አላውቅም። ማን እንደሚኖር ራሱ አላውቅም። ቤት ውስጥ አንድ እናትና ልጅ ብቻ እንዳሉ ብቻ ነው የነገረችኝ። ሌላ ማን እንዳለ አታውቅም? አላውቅም። መድኃኒቱን የሰሩት አይወሰዱት ደግሞ ትቆጣጠራቸዋለህ። መተህ እንደምጠይቃቸው ሰምቻለሁ። ከርቀት ነው እንጂ እንትን ብሎ ነገር የለም። ካስቀመጥኩኝ በኋላ እንዳነሱትና እንዳነሱ ምክንያቱም ማን እንዳነሰው ማወቅ አለብኝ። ምን እሺ፣ ምንድን ነው አስፈርቶ የሮጥኩኝ አንስታይ? ምን አስደነገጠ? ስለዚህ አካባቢ ስመጣ ማንም ሰው አይቼ አላውቅም። በዛ ላይ መሳሪያ ይዛል እንዴ! እንዴት ነው ማልፈረው? ለህይወቴ እኮ ሰጋሉኝ። መሳሪያ ስለያዝን ብቻ ነው ፈርተህ እየሮጥክ ሄድከው? ግድ ነው። እሺ፣ በጣም ጥሩ። ትሰማኛለህ? ኤርሚያስ እባላለሁ። መርማሪ ጋዜጠኛ ነኝ። እዚህ ጋር እያንዳንዱ የምትናገረው ነገር ሪከርድ እየተደረገ ነው፣ እየተጻፈ ነው። ሰማኝ አይደል? እያንዳንዱ የምታወራው ነገር መረጃ ነው የሚሆንብህ። ለራስ ስትል እያንዳንዱ ነገር እውነተኛውን ነገር ብትናገር ነው የሚያዋጣ። አጸደ ማለት ማን ማለት እንደሆነች እኔም አንተ የምናውቀው ይመስለኛል። እያልክ ያለኸው ግን የእሷ ተላላኪ ብቻ ነኝ ነው እያልክ ያለኸው። ከዛ ውጭ ምንም ማወቅ ጉዳይ የለም። የት አውቃት ነው የምትላላክላት? ስም ማን ነው መጀመሪያ? ስሜ ዳግም ይባላል። ዳግም እና አጸደ ያገኘችኝ ጎዳና ላይ ነው። ጎዳና ነበር የምኖረው። ከጎዳና ህይወት ላይ አንስታኝ ወደ 7 ወር አካባቢ ይሆነኛል። እና ከእሷ ጋር ነው የምሰራው ስራ ማለት እንደዚህ መድኃኒቶች ምናምን አድርስ ስትለኝ አደርሳለኝ። አንድ 4 ቤቶች አሉ፣ የተለያዩ ቤቶች እሷ እርዳታ የምታደርግላቸው ልክ እንደኔ ማለት ነው። ለእነሱ መድኃኒት አድርስ ትለኛለች፣ አደርሳለኝ። ከዛ ውጭ ምንም ማወቅ ጉዳይ የለም። 4 ቤት ከዚህ ሌላ 4 ቤት አለ ነው የምትለኝ? ለእነሱ እየዞርክ መድኃኒት ታደርስ? መድኃኒቱን ማድረስ ብቻ ነው ስራዬ። ምን አይነት መድኃኒት ይሁን ምን ይሁን የምታውቀው ነገር የለም? እሱ ምንም ማወቅ ጉዳይ የለም። 7 ወር ነው ያልከኝ? 7 ወር አካባቢ ነው። ከ7 ወር በፊት እስቲ ስላንተ ንገረኝ። እንዴት ጎዳና ልትወጣ ቻልክ? እኔ የራሴን ያገኘሁት ጎዳና ላይ ነው። የጎዳና ህይወት ነበር የምኖረው። ያው እንደ አጋጣሚ ነው ከአጸደ ጋርም የተገናኘ ነው። ማለት አባትና እናትህን አታውቅም? አላውቃችሁም። ጎዳና ላይ ወድቄ የተገኘሁት። እሺ፣ ከዛስ? እና ያው አጸደ አንስታ እነዚህ ደረጃ በቃችኝ እሷ ነች። ከዛ በፊት ምንድን ነበር የምትሰራው ጎዳና ላይ? ያው ጎዳና ላይ የተገኘውና ወይ ሸክም ሊሆን ይችላል። ከዛ ውጭ ምን ትሰራለህ? ከዛ መታ ዝም ብላ አንስታ ወደ ስራ አስገባች ነው? እንዴት ልትተዋወቁ ቻላችሁ? በእርግጠኝነት ወይ የሚያስተዋውቃችሁ ሰው አለ ወይ ደግሞ የሆነ ነገር ይኖር። አንድ እቃ ላደርስላት ምናምን እንትን ብለን ነበረ። እቃ ተሸክሚላት ምናምን ነበረ እና ቤቷ ካደረስኩላት በኋላ ነው ወደ ስራ ብሰጥክ እንዲህ አስተምረህ ምናምን አለች። ያው ከጎዳና ህይወት ደግሞ የተሻለ ነገር ሁላችንም እንፈልጋለን። ከዛ አንጻር ነው ወደዚህ የተገቡት። ከጎዳና ተነሳ። ከዛ በኋላ እሷ አገልጋይ ሆንክ ማለት ነው። ምን ያህል ጊዜ ነው? 7 ወር አካባቢ። በ7 ወር ውስጥ ምን ሰርተላታል እስቲ? በቃ እንደዚህ የተለመዱትን መድኃኒቶችና የተወሰኑ ካሾችን ስጠኛለች። ከዛም በኋላ እነሱን የምስልከኛ አካባቢ ላይ ሄጄ አስቀምጬ መመለስ ብቻ ነው ስራዬ። ማን ነው የሚመስሉ? ካሁን እዚህ ቤት ላይ ያሉት ማን ናቸው? ምን ታውቃለህ ስለዚህ ቤት? እሱን ብዙ ኢንፎርሜሽን የለኝም። በቃ ማስቀመጥ ከሆነ ስራዬ የተዋልኩትን ብቻ ነው የማደርገው። አስቀምጠህ ብቻ ትሄዳለህ? አስቀምጬ ነው የምሄደው። የምታመጣው መርዝ እንደሆነ ታውቃለህ? ይቅርታ፣ መድኃኒት እንደሆነ ብቻ ነው የማውቀው ወንድሜ። ሰማኝ፣ እያንዳንዱ የምትናገረው ነገር ሪከርድ እየሆነ ነው ብያለሁ አይደለ? ገባኝ እኮ። ሰማኝ፣ ከዚህ በፊት እያንዳንዱ ያመጣቸው መድኃኒቶች የሌሎችን ቤት አላውቅም። የዚህ ቤት ግን እያንዳንዱን ወስደን ምርመራ ተደርጎባቸዋል። ምርመራ የተደረገባቸው መድኃኒቶች የሚያሳዩት ለእናትየው የምትሰጧት መድኃኒት ኖርማል መድኃኒት ነው። ለልጅየዋ ግን ስትሰጣት የነበረው ሆን ተብሎ የልብ ህመም የሚቀሰቅስ የልብ በሽተኛ የሚያደርግ መድኃኒት ነበር እስካሁን ስትሰጧት የነበረው። እሱን ታውቃለህ? ይቅርታ፣ እኔ ስለምትለው ነገር ምንም ጉዳይ የለም። የማታውቀውን ነገር አምተደሰው የምትሰጠው እንዴ? በቃ አድርስ ተባልኩኝ፣ አደረስኩኝ። ምን አጠፋሁኝ? ስለዚህ የሰጠኸውን መርዝ አድርስ ተብያለሁ፣ አድርሻለሁ ብለሃል። ያለማወቅ ደግሞ ከጥፋተኝነት እንደማያድን ታውቃለህ። መርዝ ነው እኮ ተብያለሁ፣ መድኃኒት ነው ተብዬ ነው። ስለ መርዝ የሚሆን ቢያቅ ለምን እንደዚህ ያደርጋሉ? መድኃኒት ነው ተባልኩኝ፣ ያንን መድኃኒት ደግሞ አደረስኩኝ። ምክንያቱም ለእኔ ከዛ ህይወት አውጥታኛለች። ለዚህ ይሄን አንድ ነገር አድረስ ስላለችኝ ባደርስላት ችግር ያለው አይመስለኝም ማለት ነው። ስለዚህ ችግር የለውም፣ ወንጀለኛ ነህ ማለት ነው። ከዚህ በኋላ ህይወትህን ማረሚያ ቤት ውስጥ ነው የምታሳልፈው ማለት ነው። አንድ ምንም የማታውቅ ከጎዳና የተነሳችን ልጅ ለ7 ወራት በየቀኑ እያመጣህ በ15 ቀን ልዩነት መድኃኒት ስትሰጣት ነበረ። ያ መድኃኒት ደግሞ ውስጡ ላይ የልብ በሽተኛ የሚያደርግ መድኃኒት ነው። ይህም ማለት አጸደ ካልተያዘች አንተ ሙሉ ለሙሉ ወንጀለኛ ነህ ማለት ነው። እሱን ታውቃለህ? እሱ ማለት ከነ ግን አሁን እያልክ ስላለኮ መድኃኒት ስለ መርዝነት ምናምን የማጉድ የለም። አሁን ደጋግሜ ስለ 4 ቤቶች ንገረኝ። ምን አይነት ሰዎች ናቸው ያሉት? 4 ቤቶች ልክ እንደዚሁ እንዳሉ እናትና ልጆች ምናምን ያሉት ብዙ ጊዜ ወይ ወንድም ሊኖር ይችላሉ እና እንዲህ ቤተሰቦች ናቸው። ብቻ ፋሚሊ ነገር ናቸው እና የተለያየ ቦታ ነው የሚኖሩት እነዚህ ሰዎች። ብቻ አድረስ ያለችኝ ቦታ ላይ በሰዓቱና በቦታው ማድረስ ነው የኔ ስራ። ከዛ ውጪ መርዝ ነው ምንድን ነው የምትለው ነገር እኔ ምንም አጉድ። እዚህ ቅርብ አካባቢ ሌላ ቤቶች አሉ እንደዚህ የምታደርስላት? እዚህ አካባቢ ሳይሆን ትንሽ ራቅ ይላል።
ስለዚህ ቤቶቹ እንዳይቀራረቡ ተብሎ ሆን ተብሎ የተለያየ ቦታ ነው የተደረጉት ማለት ነው። እሱን እኮ ነው የማውቀው ጉዳይ የለም ወይ? አጸደ የምታውቀው ከሆነ ለምን እናንተ ራሱ አጸደ አትጠይቋትም? አጸደ ለመያዝ መስሎኝ እዚህ ቤት የመጣ ነው። ምን አይነት ሴት እንደሆነች ታውቃለህ? አጸደ ለእኔ እንግዲህ ጥሩ ሰው እንደሆነች ነው የማውቀው። በእናንተ በኩል ያላችሁን አመለካከት አላውቅም። ከጎዳና አንስታ በየቤቱ መርዝ እንድትከፋፈል ስላደረገች እኔ እንደሱ አላልኩም። እኔ የማውቀው አጸደን ለብዙ ሰዎች በጎ አድራጎት እንደምታደርግ ብቻ ነው እንጂ አንተ እንደምትለው መርዝ ምናምን የምትሆን ነገር ምንም አውቀው ጉዳይ የለም። በጣም በሚያሳዝን ሁኔታ ግን ከአንድ ነፍሰ ገዳይ ጋር ነበር ስትሰራ የነበረው ማለት ነው እስካሁን። እሱን እንግዲህ ከአንተ አፍ ነው የሰማሁ ያሉት። ትሰማኛለህ? ከዚህ በኋላ የምናደርገው ነገር እያንዳንዱ ቤት ላይ እየሄደ ያስቀመጠቻቸውን ሰዎች ታሳይኛለህ። እሺ ያ መጀመሪያ ላይ እኔ እንደዚህ አይነት ነገር በፍጹም አይፈቀድም ይሄን ነገር ተንከረሽ ምናምን ብለሽ እንትን ነው። ትሰማኛለህ? ከዚህ በኋላ የምናደርገው ነገር ቢኖር እያንዳንዱ ቤት ላይ 4 ቤቶች አሉ ብለኛል። ከዚህ ቤት ሌላ 4ቱ ቤቶች ላይ ማን ይኑሩ ማን ይሁኑ ማውቀው ነገር የለም። ስለዚህ እያንዳንዱ ቤት እየሄድን ሰዎቹን ታሳየኛለህ ማለት ነው። ይቅርታ ይሄን ማድረግ ግን አይፈቀድልኝም። ምን ማለት ነው የማይፈቀድልህ? እኔ ከማንም ጋር ኮኔክሽን እንዲኖረኝ አልፈልግም። ንጹህ ነች አላልከኝም እንዴ? በጣም ደግ ነች እኮ ንጹህ ነች ግን አስጠንቀኛለች። ምን ብላ ነው? አሁንም አንተ ስለያዝከኝ ነው እንጂ ከማንም ጋር ኮኔክሽን እንዳይኖረኝ አስጠንቀኛለች። ለምን? እሱን አላውቅም። የራሷ ወንጀለኛ አይደለችም፣ ንጹህ ሰው ነች አይደለ? ሰማኛለህ? እነዛ ቤቶች ላይ ካልወሰድከኝ ለ7 ወር መርዝ ስታደል እንደነበር ተደርጎ ነው የምትከሰሰው፣ ፍርድ ቤት ውስጥ የምትገባው። ገባህ አይደል? ምንም የማያውቁ ምስኪን ልጆችን የልብ በሽተኛ ማድረግ ማለት ከወንጀል በላይ ወንጀል ነው። ገባህ አይደል? በአንድ ክስ አይደለም የምትከሰሰው፣ በጣም ብዙ ክሶችን ቢደራረቡብህ። አንተ በዚህ ሰዓት የሚያስፈልግ አንድና አንድ ነገር ነው፣ ራስህን ነፃ ለማውጣት ብቻ ነው መስራት ያለብህ። እሺ ምን ማድረግ ነው የሚጠበቅብኝ? በጣም ጥሩ። በመጀመሪያ እያንዳንዱ ሰዎች ጋር ትደውላለህ፣ ያሉበትን ቤት ታሳየኛለህ። እያንዳንዱ ቤት ላይ እየሄድን ሰዎቹን እናገኛቸዋለን። ከዛ በፊት ግን አንድ ነገር እንድታደርግልኝ እፈልጋለሁ። አጸደ ጋር እንድትደውልልኝ እፈልጋለሁ። አጸደ ጋር ትደውልና አንድ ነገር ነው የምትላት፣ የሰጠሽኝ መድኃኒት በስህተት ተቀላቅለዋል፣ የትኛው ከየትኛው እንደሆነ መለየት አልቻልኩኝም። ወይ እየነገርሽኝ ያለውን ነገር ላስተካከል፣ ካልሆነ ደግሞ ነይና እንደሚሆነው አድርጊ ትላታለህ። እሺ ሰማኝ አይደል? ከዚህ ውጪ አንድ ነገር አወራለሁ ወይ የሆነ ነገር እቀባጥራለሁ ትልቅ ችግር ውስጥ ነው የምትገባው። በጣም ትልቅ ችግር ውስጥ። ምንም ነገር ሌላ ነገር መስማት አልፈልግም። ተግባባን? ተግባብተናል። በጣም ጥሩ። ቤተሰቦች እንግዲህ ትንሽ ያለው ነገር ገና የሚያጋባ ነገር ነው። ኦልሞስት ለ7 ወር የተለያዩ ቤቶች አሉ ነው እያለኝ ያለው። 4 እና 5 ቤቶች አሉ ነው እያለኝ ያለው። መድኃኒቶችን እያመጣ እየሰጠ ነው ያለው። እሺ እዚህ ቤት ለእቺ ምስኪን ልጅ የልብ በሽተኛ የሚያረጋት መድኃኒት ከሆነ ይዞ የመጣው ሌላ ቤት ላይ ምን አይነት በሽተኛ ሌላ ቤት ላይ ምን አይነት መድኃኒት ይዞ የሚሄደው? ሌላ ቤት ላይ ያሉ ሰዎችስ ማን ናቸው? የእውነት ጎዳና ተዳዳሪዎች ናቸው ወይስ ማን ናቸው? ምን እየተደረጉ ነው ያሉት? አስቡት። በተለያዩ ቦታ ላይ ከፋፍለው እያንዳንዱ ቤት የሆነ ቤተሰብ አስቀምጧል። እነዛ ቤተሰቦች ደግሞ በጣም በሚገርማቸው ሁኔታ እዚህ ቤት ላይ እንዳለው አጸደ ልጄና እናቴ እንዳለችው ሌላ ቤት ላይ ደግሞ ወይ ወንድሞቼ ብላ ያስቀመጠቻቸው ሰዎች ነች፣ ወይ አባቴ ነው ብላ ያስቀመጠችው ሰው ነች፣ ወይ ደግሞ ካልሆነ የሆነ ነገር ያላቸው ሰዎች ናቸው፣ ያለምንም ጥርጥር ማለት ነው። ስለዚህ አንድና አንድ ነገር ነው የምናደርገው፣ እንዲደውል እናደርገዋለን። ከደወለ በኋላ ደግሞ ምንድን ነው የሚፈጠረው፣ ምን የሚሆነው ነው የሚለውን ደግሞ አንድ በአንድ ምን ይሆናል። መልካም ጊዜ፣ መልካም ቆይታ። ሰላም ነው አጸድ? እግዚአብሔር ይመስገን። የሰጠሽኝ መድኃኒት ላይ ምን እንደሆነ ባላቅም ተቀላቅሎብኛል። ምኑ ነው የሚቀላቅልብን? አላቅም። 1-3 መድኃኒቶች ተቀላቅሏል እና ወይ ንገሪኝና ለያያቸው እና እንዴት እንደሚሰጠኝ ንገሪኝ። ያማል እንዲያስተካክል የሰጠውን ነገር እንዴት ነው የምታበላሸው? እኔ እኮ አለም ያበላሽሁት፣ እንደዛው ነው አገኘሁት። እኔ እኮ ነኝ ያበላሸሁት አይደለም እኮ አስተካክዬ በስነ ስርዓት ቋጥሬ ነው አይደል የሰጠው። ከዛ ጋር ሄደህ የምታበጣብጠው ለምንድን ነው? ምን ልታደርግ ነው? ካካው ሲጀመር እንደሰጠው ጊዜ አገባ። ኧረ አዳምጪ። መጀመሪያም ሳገኘው እንደዛው ነው ያገኘሁት እኮ ነው እያልኩሽ ያለሁት። እሺ አሁን እንዳትነካው ነግሬሃለሁ። እኔ ራሴ መጥቼ አስተካክላለሁ። አንድም ነገር ለማንም እንዳትሰጥ እንዳትነካው። መጣሁኝ። እሺ ጠብቅሻለሁ። እዛው ጠብቀኝ። መጣሁ። እሺ እንዳትንቀሳቀሽ፣ እጅሽን ወደ ላይ እንዳትንቀሳቀሽ። ቁጭ አድርገው እዛ ቁጭ አድርገው። በመጨረሻም ተገናኘን አይደለ? አንተ ሴራ ሰርተህ ነው የጠራኸኝ? በመጨረሻም ተገናኘን።
መድኃኒት ሰው ለመግደል መድኃኒቶችሽን ቀመመሽ መላክ ጀመርሽ። ቀጥ ብለሽ ሂጂ፣ ቀጥ ብለሽ ሂጂ። ግቢ ወደ ውስጥ፣ ግቢ ወደ ውስጥ፣ ቀጥ ብለሽ ሂጂ፣ ሂጂ ወደ ውስጥ ግቢ። እናንተም ሂድ፣ ተከተላት፣ ያዝና መድኃኒቱን ግባ፣ ቀጥ ብለህ ግባ። ግቢና ተቀመጪ ብሎ ነገር የለም። ሂጂ ግቢና ተቀመጪ፣ ሂጂ ግቢና ተቀመጪ። አይመለከተኝም። ሂጂ ግቢና ተቀመጪ። አይመለከተኝም። ታዲያንስ ይመለከተኛል። ተቀየሩ ቦታ፣ ተቀየሩ፣ ተቀየሩ ቦታ። በመጨረሻም እጅ ውስጥ ገባሽ አይደለ? ደግሞ አንተ ማን የሚሉ ነው? ቆይ አንቺ የሸዋፈራው ሰላይ። በመጨረሻም ተገናኘን። ማን ነው ሸዋፈራ? ሸዋፈራው ማን ነው? እዛም እንትን ከባለለት ጠንቋይ ነው። እሱንም ረሳሽው ነው? የማይሆን ንግግር አለቃሽን ረሳሽው? የማይሆን ንግግር አትናገር። እና ማን ነው አለቃሽ? ሌላ መዘዝ ውስጥ ትገባለህ። ሸዋፈራው ካልሆነ አለቃሽ ማን ነው? ሊሆን ይችላል። እኛን እያያዝክ ያለው ምን ማለት ነው? ለምን ሲባል ነው የምሳሳተው? እርግጠኛ ነኝ ሰው ተሳስተሃል። ኧረ ኦፍ ኮርስ ስምሽን ማለት ልሳሳት እችላለሁ። በእርግጠኝነት እኮ ምን ተብለህ ነው የመጣኸው? ምን ተብለህ? ከዛ በፊት ስለ መድኃኒቱ አትነግሪኝም? ይሄማ እኮ እዚህ ስላሉ ለቤተሰቦች የተላከ መድኃኒት ነው። የትኛው ቤተሰቦችሽ? እዚህ ስላሉት ነው። ለእናትና ለልጄ። እናትና ልጅ አለሽ እዚህ ቤት? አዎ። ሌላኛው ቤቶችስ? ምን ብለከው ነው? ቆይ ሌላኛው ቤቶችስ ምንድን ነው ያሉሽ? እሱን አትናገሪው። ከኔ ጋር ነው ምን ያልኩህ? ታዲያ ምን ብሎ ነው እኔን ደውሎ የጠራኝ? ምን ብሎ ነው የጠራሽ? መድኃኒቱ ስለተበላሸ መድኃኒት ላስተካክል ነው። እዚህ ውስጥ ያለው መድኃኒት የምን መድኃኒት ነው? የምታማሚ ናቸው። እናትና እህቴ ይታመማሉ። ለእነሱ የሚሰጥ መድኃኒት ነው። እናትና እህቴ፣ ልጄ። አሁን ልጅሽ ነበር እኮ ያልሽኝ። አዎ ልጄ። አሁን ደግሞ እህትሽ ሆነች? አይደለም፣ በቃ ተሳስቼ ነው። ልጄና እናቴ ናቸው እዚህ ያሉት። ሌላኛው ቤቶች ውስጥ? የትኛው ቤቶች ውስጥ? ንገራት። አራቱ ቤቶች ሌላ ምንድን ነው የሚነግረኝ? አንተ ምንድን ነው የምታወራው? ወይስ የምታሳድጊያቸው ሰዎች ናቸው የምትንከባከቢያቸው? ያው እንትኑን ላግዝሽ ብዬ። አይ ሌላ የተሳሳተው ነገር ካለ ምንድን ነው ውሸት የዋሸሁት? እኔ እኮ አሁን እንደምጠራሽ እራሱ አላውቅም። ማነህ አንተ? አታውቂኝም ነው? አላውቅህም። ኤርሚያስ የሚባል ጋዜጠኛ አታውቂም? አላውቅም። በየቤቱ የጠንቋይ ቤታችሁን እየዘጋችሁ እየሸሻችሁት ያሉት ከማን ነው? በህግ አምላክ ማለት በህግ አምላክ የማትታገለው ነገር ውስጥ ገብተህ በኋላ ነው የማትወጣው ነገር ውስጥ ትገባለህ። በራስህ ላይ ሌላ መዘዝ ነው የምትጠራው። ኦኬ፣ እያስፈራራሽ። ስለዚህ የማይነካ ነገር አትንካ። ምንም እኮ ከዚህ በኋላ እኮ ምንም አታመጡ። እንዴት ነው ምንም የማላመጣው? ምንም አታመጡትማ። እያንዳንዳችሁን እየለቀምኳችሁ ሲጀምር አንተ እዚህ ቤት ምንና ለምን መጣህ? ቆይ ማን ጠርቶ ነው የመጣኸው? ዘመዶች አሉኝ እዚህ ቤት፣ እናትና እህቴ። እዚህ ቤት? አዎ እዚህ ቤት። እዚህ ቤት እኮ ያሉት የኔ እናትና ልጅ ናቸው። አንቺ ማን ነሽ? ስለዚህ ስምሽ ማን ነው? ስሜንማ አውቀህ መስሎኝ እየጠራ ስታናግረኝ የነበረው። ከ10 በላይ ስሞች እንዳሉሽ ነው የማውቀው። በእርግጠኝነት ሌሎቹ ቤት ደግሞ ቤት ሌላ ስሞች እንደሚነግሩኝ ያውቃለሁ። የሚመለከትን ጉዳይ ብቻ ከኔ ጋር በየትኛው ስምሽ ራሱ እኮ እንደምጠራሽ እኮ ነው ግራ ይገባኝ። ስሜ ምንም ይሁን ምንም ሰው ስለሚወደኝ የራሱን ስም ያወጣልኛል። ስለሚወድሽ በየራሳቸው ስም ይጠሩኛል። ያ ደግሞ መብታቸው መስለኛል። መከልከል አይቻልም አይደል? አትጥሩኝ ማለት ትችላለህ። ሁሉም ሰው መብቱ ነው። አንቺ ላይ አንድ ሁለት አይደለም በጣም ተደራራቢ ኬዞችን ይዤብሽ ነው የመጣሁት። ህይወትሽን መስቅልቅሉን ነው የሚያወጣው። የትኛውን ህይወቴን ነው የምታመሳቀለው? ለነገሩ ምን ህይወት አለሽ? የኔን ህይወት የገነባው ምን ህይወት አለሽ? ሲጀመር አለኛ። ይሄ የምኖረው ህይወት እኮ የኔ ህይወት ነው። ይሄንን ደግሞ ይሄ ገነባው ይሄኛውማ እኮ የውሸት ህይወት እንደሆነ እናውቃለን እኮ። ምንም የውሸት ቤት አይደለም እኮ። ስታየው ውሸት የቃቃ ጨዋታ የሚጫወቱ ይመስላል። እዚህ ውስጥ የሚኖርበት አይመስልም? ይመስለኛል። ዛሬ ገና እዚህ ቤት የመጣው ነው መሰለኝ። የመሰለሽ አይደል? ዛሬ ስመጣ እሱን ያገኘሁት ነው የመሰለሽ አይደል? እኔ ሰው ትሆናለህ ብዬ ባነሳክ ያለኝን ነገር ሁሉ ባሟጥጥ አንተ አሳልፈህ እየሰጠኝ ነው ማለት ነው። ይሄንን ነው እየሰራክ ያለኸው። ልጁን አታስጨንቅ። በጣም ጥሩ። ብዙ እውቀት ባይኖረኝም ስለ ልጁ አንድ ነገር ግን ማወቅ ይችላል። ድሮም የጎዳና ሰው ጎዳና ነው እኮ። ሰው ይሆናል ብዬ ነው እኔ ከጎዳና ያነሳሁት። እጸድቃለሁ ብዬ ነው አይደል? አስተምሬ ስራ ሲያስኩት እኮ ሰው እንዳረገው ነበር እንጂ በላይ ላይ ሌላ ስራ ጠንስሰህ ሰው እንድትጠራብኝ አልነበረ። ከጎዳና እኮ የምታነሻቸው እኮ ለፕሮጀክቴሽን እንዲመችሽ እንደሆነ እኮ ምንም። እኔ የጽድቅ ስራ ነው የምሰራው። የጽድቅ ስራ? አዎ። ልክ እዚህ ቤት ያሉትን ከጎዳና እንዳነሳሻቸው ማለት ነው። እነዚህም ሰዎች ቢሆኑ እውነቱ እውነት ነው። በቃ ምንድን ነው ከኔ የምትፈልገው? እስቲ ቆይ ቢያንስ የምታወሪውን እንኳን የሆነ ማገናዘብ እንችላለን። ምንድን ነው እነዚህንም ሰዎች ከጎዳና ያነሳሽው ስልሽ እነሱም ቢሆኑ አልሽ። እናትና እህቴ ናቸው፣ እናትና ልጆቼ ናቸው አልሽ። እና እንዴት ነው ጎዳና ላይ እናትና ልጅ የሚሆኑ ግዴታ መዋለድ አለብህ እንዴ? ቆይ ኦኬ፣ ከጎዳና ካነሳሻቸው በኋላ እንደ እናት እንደ ልጅ ነው እየተንከባከብኩ ማሳድጋቸው። እኔ ነኝ የማስተዳድራቸው። እሱን አውቃለሁ። እያንዳንዱ ነገር ገንዘብ እንደምትልክ አንተ መድኃኒት ብቻ ነህ እንደዚህ ይዘህ እንደምትመጣ ያወራኸው። አስቤዛውንስ እያንዳንዱ ነገር እንደምታመጣ አላወራኸውም? እንደማስተዳድራቸው አልነገርከውም እኮ? ነግሬዋለሁ። ማውቀው ነገር እንዳለ ነግሬዋለሁ። ታዲያ አሁን እኔ ጋር መደወሉና ለሱ ማጋፈጡ ምን አመጣ?
በጣም የምትገርም ሰው ነው። በጣም በጣም አሁን ምንድን ነው የፈለከው? እኔ በጣም ብዙ ስራ ያለኝ ሰው ነኝ አውቃለሁ፣ ብዙ ስራ። ስለዚህ የምትፈልገውን ነገር ጠይቀኝና ልሂድ። በጣም ጥሩ። የምፈልገውን ነገር ልጠይቅሽ። ከመጀመሪያው ልጀምራ። እስቲ ስለ ባህል የባህል መድኃኒት ስለሚሰራ ሰው እናውራ። ምንድን ነው የባህል መድኃኒት? እኮ መድኃኒት ማለት እንዴ? ክፍለ ሀገር ሄደሽ ነበር። ክፍለ ሀገር በሄድሽበት ሰዓት ደግሞ ያረፍሽው አንድ የባህል መድኃኒት ቀማሚ ጋር ነው። እዛም ከገባሽ በኋላ ከሰውየው ጋር ግንኙነት እንደጀመርሽ ልክ እንደ ሚስቱ ሆነሽ ትኖሪ እንደነበር፣ ከዛ በኋላ ወደዚህ ይዘሽው እንደመጣሽ ከሱ ጀምረን ታጠና ነው የምትኖረው። ነግሬሻለሁ እኮ አንቺ ለዚህ ማን ነው ሸዋፈራው ለተባለው ጠንቋይ ማገልገል ከጀመርሽበት ቀን ጀምሮ ስሚ፣ ለንግግር ትንሽ ኦኬ። ምንድን ነው? እና ጠንቋይ አይደለም። እሺ ምንድን ነው? ጠንቋይ ማለት ሌላ አምልኮ ስርዓት የሚያራምድ ነው አይደል? ይሄስ ምንድን ነው? እሱ ደግሞ እኮ ለህመምህ መድኃኒት ነው የሚቀመመው። ይሄ ደግሞ ከድሮም ከጥንት ጀምሮ ኢትዮጵያ ውስጥ ሲወርድ ሲዋረድ የመጣ ነገር ነው። ለህመም መድኃኒት ነው የሚቀመረው። ለታመመ ሰው መድኃኒት መስጠትና ማዳን ምን ክፋት አለው? ይሄም ክፋት ሆነ? ፈልገው ነው የሚንከባለሉ ሰዎቹ። ለምስጋና እኮ ነው የሚመጡት። አንተ ታመ ብትድን ልታመሰግነው አትመጣም? እሺ ስንትና ስንትን በሽታ እኮ የሚፈውስ ሰው ነው እኮ። ትላንትና ያልተገኘለት የካንሰር በሽታ እንኳን እሱ ጋር መድኃኒት አለው። ይሄን ታውቃለህ? ለዛ ነው ያን ባህል መድኃኒት ከገጠር ይዘሽው የመጣሽው? አዎ፣ እንደ ሚስቱ ሆነሽ ሄደሽ። የትኛውን ደግሞ ሌላ ሰዎች ሌላም ባህል መድኃኒት እንደዛ ምታሻል? እያወራሁሽ ያለሁት አንድ ልጅ ያለችውን እናቱ የልጅቷ እናት ስትወልዳት ያረፈችውን፣ ከዛ በኋላ ደግሞ እንደ በሽተኛ መስለሽ ሄደሽ አጥምደሽው ሰውየውን በፍቅር ካስወደድሽው በኋላ ሰሚኝ፣ ለአንተ የመናገር ግዴታ አለብኝ? ግዴታ የለብሽም። ምክንያቱም ያ ሰውዬ እያለቀሰ ነው እያንዳንዱን ታሪክ የነገረኝ። እናንተ ልትገሉት በምፈልጉበት ሰዓት ላይ ነው ከጫካ ውስጥ አግኝቼ ይዤ መጣሁት። ያ ሰው ደግሞ አሁን እኔ እጄ ጋር ነው ያለው እኮ። አሁን አንተ ማነክሽ? እኔ አንድና አንድ ነገር ልንገርሽ፣ በዋነኛነት ከአንቺ የምፈልገው የአንቺ አለቃ የሆነችውን ሀና የምትባሏን ሴት ነች። ሀና የምትባሏ ሴት እናንተ እኔን ለመጉዳት ብላችሁ እኔ የእናንተን ክትትል እንዳቆም የእናንተን ስራ እንዳቆም በጣም የምወደው ጓደኛዬን ወንድሜን በፍቅር አደንዝዛ ምን እንደሰጠችው አይታወቅም። ነገርኩሽ እኮ የምትበዩና የምትጠጪውንም ልነግርሽ ይችላል። ስለዚህ ረጅም ጊዜ ውስጣችን ነበርክ ማለት ነው። ለዛ አይደለ እንደ እኔን ለመጉዳት ብላችሁ የገዛ ወንድሜን ፓራላይዝድ አደርጋችሁ ሆስፒታል ያስተኛችሁብኝ። ኮማ ውስጥ ያለው እናንተ ቀመማችሁ በሰጣችሁት መድኃኒት ነው። ሰማሽኝ አይደል? በጣም ጥሩ። አሁን የምፈልገው እያንዳንዱን ነገር ስራሽን ነው ማወቅ የምፈልገው። አሁን የኔን ስራ ተወውና አሁን አንተ የምትፈልገው ነገር ምንድን ነው? ሁለት ነገር ነው ካንቺ የምፈልገው። ምንድነው? አንደኛው ማንነትሽና ምን ስትሰሪለት እንደነበር ማንነቴን ተወው በቃ። አሁን አንተ ሲቀጥል ደግሞ ሀና የት ነው ያለችው? መድኃኒቱ ምንድነው ለወንድም የሰጣችሁት? ቆይ ማን ኤርሚያስ ነኝ ነው ያልከኝ? አዎ ኤርሚያስ ነኝ። የምነግርህን ነገር ትሰማኛለህ? አሁን ስለኛ ስራ ስለ ሀናም ስለ ምናምን ተወውና ስለኔም ሂስትሪ የምታጠናውን ነገር ተወውና የምትፈልገው ገንዘብ ነው? ብር እንዲሰጥ ነው የምትፈልገው? የምትፈልገውን ያህል ብር እሰጥሃለሁ። ይሄንን አፍህን በዚፕ ዘግተህ ወጥተህ ሂድ። አለበለዚያ ግን ይሄ ጓደኛዬ ነው ምናምን ታመመ ነው ያልከው፣ እሱም እንዲድንልህ የምትፈልግ ከሆነ አንተ አፍህን መዝጋት አለብህ። በነገራችን ላይ አለበለዚያ ያልሆነ ነገር ውስጥ ነው የምትገባው። ስሚ፣ ራስሽ ላይ ሌላ ክስ እየጨመርሽ ነው ያለሽው። እኔን በገንዘብ ለመደለል መሞከርሽ ራሱ ከካሜራው ጀርባ ያሉ ሰዎች በቃ ካሜራውን አጥፋና ያለውን ነገር እንነጋገር። የምታያቸው ሰዎች የህግ አካሎች ናቸው፣ ሲቪሎች ናቸው። ገባሽ አይደል? ያለብሽ ክስ ሳያንስሽ ሌላ ክስ ራስሽ ላይ እየጨመርሽ ነው ያለሽው። አባቴ ግን ስለ ገንዘብ እኮ ነው እያወራሁ ያለው። ጭራሽ ትደግሚዋለሽ። በኮንፊደንስ ነው የምታወሪው። ምን ችግር አለው? በአሁን ዘመን እኮ ብር ነው እኮ አይደል ሁሉ ነገር የሚያስተካክለው። ብር አይደለም የምፈልገው እና ምንድነው የምትፈልገው? ይሄን ሽማግሌ ጠንቋዮቹን እስር ቤት ማስገባት ነው የምፈልገው። ሰማሽኝ አይደል? ሰው አይደለም እኮ ለብሮ የማይታሰረው አገር እኮ ነው። አገር ይታሰራል እንዴ? እሱን እንደሚታሰርና እንደማይታሰር እኔ ነኝ ማሳይሽ። ለማ አሁን አንድና አንድ ነገር ነው የምፈልገው። ምንድን ነበር የመጀመሪያ ትእዛዝሽ? ምን ነበረ? እኔ አሁን ስለሱ እያንዳንዱ ነገር ወሬ ከሆነ የምትፈልገው አውራልሃለሁ እኮ እነግርሃለሁ። ኦኬ ተናገሪ። ምንድን ግን ያለውን ነገር አድበስብሰን እኔ እናንተ እንጨርሰው በቃ። ሰሚኛለሽ? ሴት ልጅ ነሽ። በተቻለ መጠን በትዕግስት እየወረሽ ነው ያለሁት። እኔ ጫፍሽን ባልነካሽ የምታያቸው ሴት የህግ አካሎች አሉ። ምንድን ነው አሁን? ለምን እኔን መማታቱ ምናምን ያስፈልጋል? መናገር ካልፈለግሽ ቅድም ምን አክብሬህ ነው አይደል የመጣሁት? መናገር ትፈልጊያለሽ? መሸሽ እኮ እችል ነበረ። በጣም ጥሩ ትናገሪያለሽ። እነግርሃለሁኝ አልኩህ። በጣም ጥሩ እናውራ። ምንድን ነበር ስራሽ? ለሸዋፈር የምታገለግዩ ምንድን ነው? ማንሽ አንቺ? ለምንድን ነው አንቺ ብቻ እየተመረጥሽ ወንዶችን እንድታጠምጂና እንደዚህ እንዲሆን የምታደርጊው? ለምንድን ነው አይደለም እዚህ ነገር ውስጥ የምንጋባው? እኔ እኮ ቀስ ብያለውን ነገር አስረዳሃለሁ ብያለሁ አይደል? በጣም ጥሩ። ስለዚህ አስረዳሃለሁኝ። አንተም አትቆጣ በቃ። ስለ ገንዘብ እንዳታወሪ።
ገንዘብ ምናምን የሚባል ነገር አልፈልግም። እዚህ ጋር የሰውየው ሚስጥር ማወቅ ነው የምትፈልገው? ነፍስ ጋር ነው ያለሁት እኮ የሰውየው ሚስጥር ማወቅ ነው የምትፈልገው? አዎ እነግርሃለሁ። እኛ በጣም ጥሩ ግን ፋይሉ እዚህ ጋር ነው የሚዘጋው። እኔ እናንተ መሀል ነው የሚያልቀው ጉዳይ። ችግር የለውም እሱ ምንም የሚያሳስብሽ ነገር እዛ እሱ ጋር የምትሄድ ከሆነ ብዙ የሚበላሹ ነገሮች አሉ። የብዙ ሰው ህይወት ነው የምታበላሸው። እሺ ንገሪኝ፣ ለምንድን ነው አንቺ የተመረጥሽበት ምክንያት? ለምንድን ነው ወንዶች እንድታጠምጂ ነው? በምን ልበልክሽ? ምን ልንገርክ? ለምንድን ነው የተለያዩ ሰዎች እንዳሉ አውቃለሁ በውስጣቸው። ሀናን ራሱን የቻለ ወንድሜን እንድታጠምድ ተደረገ። አንቺ ደግሞ በዋነኛነት ፕሮጀክትሽ ነው ያላት እኮ ከእኔና እኮ የምንገናኝ ሰዎች አይደለንም። አናም የራሷ ድርሻ አላት፣ እኔም የራሴ ድርሻ አለ። እኔ ስራ ድርሻ ተሰጥቶኝ ስወጣ እንዲህ ባጭር ጊዜ የምመለስ ሰው አይደለሁም። ለዚህ ነው ቶሎ የማታገኘኝ። እኔ እሱንም የፈለግኩት እዚህ ጋር ያስቀምጥኳቸው ሰዎች እንዳይጎዱ ስለምፈልግ ቶሎ ቶሎ እንዲያደርስልኝ ነው። እኔ ደግሞ ከወጣው ቶሎ አልመለስም እንዳይጎዱ ስለምፈልግ። አዎ እሺ በቃ ያኛውን ሰውዬ እንዳጠምድለት የፈለገው ምን አይነት ሰው ነው ግን? እንደው በእግዚአብሔር የምትናገሪው ነገር ለራስሽ ነው የሚጠቅምሽ፣ ለእኔ አይደለም የሚጠቅመኝ። አንቺ ይሄ አይነካም። እሱ እዛ ገጠር ያለው የነበረው ሰውዬ ጎበዝ የባህል መድኃኒት ቀማሚ ነበረ። እሺ ይሄኛው ደግሞ ይፈልገዋል እሱን እያንዳንዱን ነገር እንዲሰራለት፣ ከሱ በተሻለ ያኛው እውቀት ስላለው እንዳመጣለት ፈለገ። ምክንያቱም ይሄ ሰውዬ ተራ ጠንቋይ ስለሆነ ምንም አይነት ነገር ማድረግ ስለማይችል የሚጠቀመው እነዚህ ሰዎች በደንብ የሚሰራው በዛ ሰው ላይ ነው። ኦኬ ምክንያቱም እሱ እውቀት የለውም፣ ዝም ብሎ ነው ሰውን እንትን እያለ ብር የሚሰበስበው። ያንን ደግሞ ልቦናው ስለሚያውቅ የተሻለ ሰው ይፈልጋል፣ ያንን ነገሩን የሚያስተካክልለት ማለት ነው። በተደጋጋሚ ሙከራ አድርገን ስላልተሳካ አይደለም፣ በተደጋጋሚ ሙከራ በምታደርጉበት ሰዓት ላይ ኢቭን በእናንተ እጅ በጣም ብዙ ሰዎች እንደሚሞቱና ራሱን የቻለ የቀብር አስፈጻሚ ድርጅት እንደከፈታችሁ የዛም የቀብር አስፈጻሚ ድርጅት ስራው የሚሞቱት የታዘዙትን ነገር በአግባቡ ስለማይጠቀሙ አይመለከተኝም። እኔ እዚህ ጋር እያወራ ያለሁት እዚህ ጋር አስተካክለን ስንሰጠው መድኃኒቱን ያበላሸዋል። ያ ነገር ደግሞ ወዳልሆነ ነገር ውስጥ ይከታቸዋል፣ ይሞታሉ። ሲሞቱ ምንድን ነው የምታደርጉት? የቀብር አስፈጻሚ ድርጅት አላችሁ። ያንን በመጠቀም ልክ እንደ ህጋዊ አስፈጻሚ የቀብር መኪናው ገብቶ አስክሬን ይዞ ሄዶ እንደ ትክክለኛ አስፈጻሚ እየነገርኩ ነው፣ ያለውን ነገር እያስረዳሁክ ነው አይደለ? በጣም ጥሩ እሺ። በቃ ሰውየውን እንዳመጣለት ደጋግሞ ሙከራ አደረግን። ያንንም ሰውዬ ለማምጣት ብዙ ታግያለሁኝ እኔ። ያው ብቸኛ ነው፣ ባለቤቱ ወልዳ ነው የሞተችው፣ ህፃን ልጅ ነው እጁ ላይ ያለው። ስለዚህ ሰው ያስፈልገዋል። ያንን ደግሞ አቅ ነበር፣ ደጋግሜ በመመላለስበት ሰዓት አቅ ነበር ሰው እንደሚያስፈልገው። ስለዚህ ከተነጋገርን ካለቃዬ ጋርና እንዲሄድ ተፈቀደልኝ። በቃ ሄድኩኝ። ሲሄድ ግን ታማሚ ሆኜ ነው የሄድኩት እሱ ጋር። ሆን ብለሽ በገዛ መድኃኒቶች ተጠቅመሽ ራስሽን በሽተኛ አደረግሽ አይደል? ግዴታ ነበር ያንን ማድረጌ። ታማሚ ሆኜ ሄድኩኝ። እሱ መድኃኒት እንዲሰጠኝ አደረግኩት። በቃ መድኃኒቱን እሱ እንዲያዝልኝ አደረግኩት። በኋላ ነገሮቹ እንዲከብዱና ጠንከር እንዲሉ ስለፈለኩኝ መሄድ ስለማልችል ተኝቼ እዚሁ አስታመኝ አልኩት። መድኃኒቶቹን እዛው ተኝቼ እንዲወስድ ጠየቅኩት። እሱም ፍቃደኛ ሆነ። በቃ ለ3 ወር ያህል እሱ ቤት ነበርኩኝ። መድኃኒት ይሰጠኛል፣ ያስታምመኛል። ደግሞ እግዚአብሔር እድሉ ሆነና እኔ በጥሩ ሁኔታ ዳንኩኝ። አጋጣሚ ሆኖ ያው በኖርኩበት ጊዜ ደግሞ ወንድ ልጅ አይደለ ብቻውን ስለሆነ ወደደኝ። ልጁን ደግሞ እንደ ልጄ ነበር መንከባከብለት። በጣም በጥሩ ሁኔታ ነው ያስኳት። እየታመምኩም ቢሆን እሷን እንከባከብለት ነበረ በሰዓቱ። ስለዚህ በቃ በጣም ወደደኝ። አብሬው እንድኖር ለመነኝ። እኔ ደግሞ ገጠር መኖር እንደማልፈልግና ወደ ከተማ ሄደን እንድንኖር ጠየቅኩት። እሱ ለጊዜው ፍቃደኛ አልነበረም። ግን በቃ ከኔ መለየት ስለማይፈልግ ያለውን ነገር አሳወቅኩት። እዚህ ገጠር ውስጥ ቁጭ ብለህ የምትሰራውም ነገር ሰው ተደራሽነት ስለሌለው ከተማ እንሂድ፣ የተሻለ ነገር ከፍትልሃለሁኝ፣ እዛ እንደ ክሊኒክ ነገር አድርገን ከፍተን የባህል መድኃኒት እየሰራክ ሰዎችን ትረዳለህ ብዬ አሳመንኩት። ተያይዘን መጣን እና ሰውየው በሰጠኝ ገንዘብ ያው ተከፈተለት ለሱ ለብቻው ማለት ነው። ከዛ በኋላ በቃ ያለውን ነገር እየተስማማን ስራ ተጀመረ። እሱ ደስተኛ ሆኖ ስራውን ጀምሮ እኔም ልጁን እየተንከባከብኩ እሱ እንደሚሽቱ ነው የሚያስበኝ። በቃ ባለቤቱ እንደሆንኩ ነው የሚረዳው። የኔን እንትን አላሰበም።
በኋላ ቀስ በቀስ ያለው ነገር ደግሞ ተመልሶ እንዲከስር አደረግኩት ማለት ነው። የራሳችሁ የከፈታችሁለት ድርጅት ድርጅቱን አከሰርኩት በቃ። ለምክንያቱም ይሸጣል፣ ገንዘቡ እንዲገባ አላደርገውም። እኔ ገንዘቡን ላለቃዬ ነው ማስተላልፈው። በዛ ምክንያት ኪሳራ ውስጥ ገባ። እጁ ባዶ ሲሆን በቃ ተመልሰ ወደ ገጠር መሄድ ስለሌለብህ እንዲህ አይነት ሰው አለና እሱ ጋር ተጠግተ ስራህን መቀጠል አለብህ፣ ተቀጥረህም ቢሆን ስራ ብዬ እንደገና አሳመንኩት። ከዛ በቃ ገባ፣ ልጁን ይዞ ገባ። እኔ ከዛሬ ነገ አገኛታለሁ አብራኝ ትሆናለች እያለ ነው የሚያስበውና ትንሽ ጊዜ ተቀጥረ ሰርተ ገንዘብ ስትሰበስብ ተያይዘን አብረን ጠፍተን እንኖራለን ብዬ ተስፋ እየሰጠሁት እሱ ለሱ እንዲያገለግለው አደረግን። ያው ወዲህ በእኔ ፍቅር ተሳቆ ነው የሚኖረው። አለመገናኘታችን አብረን አለመሆናችን ያናድደዋል። ግን ተስፋ ደግሞ እየሰጠሁት ስለነበረ በተስፋ ነው ሲሰራ የነበረው። ያው ወንድ ስለሆነ ይናደዳል ባለው ነገር ማለት ነው። በቃ እንደዚህ አድርጌ ነው ያመጣሁት እሱን ከዛ ሳመጣ ማለት ነው። እና ሰዎች እንዲወዱኝና ከኔ ጋር ጥሩ ስሜት እንዲኖራቸው፣ ለኔ ጥሩ አክብሮት እንዲኖራቸው ደግሞ የተሰራ ነገር ስላለ እኔ ላይ በቃ ሰዎች ይሳባሉ ወደ እኔ። ከዛም በኋላ አልፈልግም ብሎ ሊወጣ ሲልም ልክ እሱ የሰጠው መድኃኒት እንደሆነ አድርጋችሁ የሌላ ሰው መድኃኒት ላይ ቀላቅላችሁ ያንተ መድኃኒት ነው ብላችሁ የአንድ ሰው ነፍስ እንዳጠፋችሁ አውቃለሁ። ከዛ በኋላ ከዚህ ድርጅት ከወጣ የገደልከውን ሰው ወስደን ለህግ እናቀርባለን በሚል ስታሰቃዩትም እንደነበር ሰምቻለሁ። ግዴታ ነው በቃ እሱን እንዲያጠው አይፈልግም። ጥሩ እንደነገርኩ እኮ ጎበዝ ባለሙያ እኮ ነው። ስለዚህ ባላረገው ነገር የሰው ነፍስ አጠፋችሁ ማለት ነው። በቃ ፈርቶ እንዲቀመጥ ተደረገ። በቃ ይሄ እኮ የስራ ስትራቴጂ እኮ ነው፣ ሌላ ነገር እኮ የለውም። የሰው ነፍስ ማጥፋት ልክ እንደ አንድ ስራ ስትራቴጂ ነው የምታዩት። ነፍስ እየጠፋ ስራ ነፍስ እኮ የሚጠፋው እኮ መድኃኒቱን እኮ ተሳስተው እየወሰዱ ነው አልኩ አይደል እንዴ? ሆን ብላችሁ አይደለ እንዴ? እሱ የሰጠው መድኃኒት ቀይራችሁ ሰጣችሁ የገደላችሁት። እኔ ሆን ብዬ አይደለም የማደርገው። በቃ ሰውየውን እኮ ያንን ነገር የሚያደርገው እኛ እኮ ተላላኪዎች ነን። መሀል ላይ እኮ እኛ ጉዳይ አስፈጻሚ ነን እንጂ እኮ እኛ ባለ ጉዳዮቹ አይደለንም። እሺ ከፈለክ ዋናውን ሰው የራሱን ይዘና አናግረው። እሱ ድማ እኮ መያዝ ስለከበደኝ ነው በሚሄድበት ቦታ ሁሉ ቤቶችን እየቀየረ ከስር እኛን እየለቃቀማችሁ ብታሰቃየን እኮ ምንም ትርጉም የለውም እኮ። እናንተን ለቃቀም ሲይዝ እሱ ላይ እንደምደርስ ያለሁ አይደል? እሺ ቀጣይ ላይ ዶክተሩንስ ምንድን ነው ያደረግሽው? ስለ ዶክተሩ ስታወሪ አንድ ነገር ማወቅ እፈልጋለሁ። እነዚህ ልጆች አሁን ልጄ እናቴ ምናምን ብለሽ የምትቀባጥሪው ነገር በስነስርዓት እንድታወሪ ነው የምፈልገው። ልጅሽም እናትሽም እንዳልሆኑ እናውቃለን። ማወቅ ብቻ አይደለም ከኔ ጋር ናቸው ያሉት። አሁን እዚህ ቤት ላይ የሌሉት የኔ ሰዎች ይዟቸው ስለሄዱ ነው። ዶክተሩ ምንድን ነበር አላማው? ማንን ነበር እዛ ሲያክም የነበረው? ለምንድን ነበር ያ ታካሚ ቀጥታ ሄዶ ሆስፒታል ያልታከመው? ሆስፒታል መሄድ ስለሌለበት እኮ ነው ሆስፒታል ያልሄደው። ለምንድን ነው መሄድ የሌለበት? ሌሎቹን ምክንያቱም ሆስፒታል ውስጥ ብንወስደው እኮ እዚህ ጋር ያው መድኃኒቱ አይደለ አጉል ነገር ውስጥ እየከተታቸው ያለው። ሆስፒታል በሄድ ደግሞ በመድኃኒት ምክንያት በሽታው ሌላ ነገር ውስጥ እንደገባ ይታወቃል። ስለዚህ አጓጉል መረጃዎች ስለሚበተኑ እዛው ታፍኖ መታከም አለበት እስኪድን ድረስ ማለት ነው። ያንን ያደረግነው። ዶክተሩን እንዴት ነው ያጠመርሽው? እስቲ ስለሱም ደግሞ እስቲ ተመልካቾች ያውቁታል። ከራስሽ አፍ ደግሞ እስቲ ያዳምጡት። ምንም አንተ ግን ምናምን ብሎ ነገር የለም። አሁን ትሰሚኛለሽ፣ እያንዳንዱ የምታደርጊው ነገር ቁጭ ብሎ ዝም ብሎ ሲያዳምጥ ግን ምንም የማያውቅ ጨዋ ነው የሚመስልህ አይደለ? እስቲ ምን አድርጓል? እስቲ ንገሪኝ። እኔ እኮ ከምን ውስጥ እንዳወጣሁት እኔ ነኝ የማውቀው አይደለ? እሱ የሰራው ነገር ደግሞ እስቲ አውጪ። ያው ነው እኮ ተባባሪ ነን፣ አንድ ላይ አይደል እየሰራን ያለነው። እሱማ እኮ ለ7 ወር መድኃኒት ስትልኪው ነበር አይደለ? በቃ ታዲያ እና መድኃኒቶቹ ግን እኮ እንደዚህ መርዝ እንደሆኑ አልነገርሽኝም። መርዝ ነው ማናለክ? አሁንስ ቢሆን እያወራችሁት እንደምሰማው ከሆነ እኮ የተለያየ ነፍስ ጠፍቶበታል። ይህ ማለት የስራሽ አንድ አካል አድርገሽኛል። እኔ ነኝ ጥፋተኛ አንተን ከዛ ውስጥ ማውጣቴ ሲጀመር ጀምሮ ማለት ነው። እዛ ጎዳና ላይ ስታውክ ነበረ ልክ የምትገባ። ከእንደዚህ አይነት ወጥ ይሻለኝ ነበር። ዶክተሩ እንዴት ነው ያጠመርሽው? እስቲ ተናገሪ። በቃ እኔ አሁን እዚህ ቤት የነበሩት እናትና ልጄ ያልኩ ሰዎች እናትና ልጆቼ አይደሉም። ያንን ደግሞ ቅድምም እየነገርኩ ነው አይደል? ቆይ ግን ትክክለኛ ቤተሰብ ራሱ አለሽ? የራስሽ የኔ የምትይው ቤተሰብ አለሽ? በየሰው ቤት እየሄድሽ እንደዚህ የምታደርጊው ወይስ ያንቺ ህይወት ኦልሬዲ ወስዶታል? የጠንቋይ በቃ የሱ ተላላኪ የሱን ትንሽ ይዤ ወዳለሽ ቦታ ሁሉ የምትሄጂው? እኔ ራሴን ሳቀው ራሱ እሱ ቤት ነው ያማቀው። ማለት ምን ማለት ነው? ራሴን ሳቀው ራሱ በቃ መቼና እንዴት አምጥተው እዚህ እንደሰጡኝ አላቅም። ቤተሰቦቼንም አላቅም። እናትና አባትሽን አታውቂም? አላቃቸው። ራሴንም ሳቀው እዛ ቤት ውስጥ ነው ያደግኩት። በምን አይነት መንገድ እያመጡ ለሱ ሰው እንደሚሰጡኝም የማውቀው ነገር የለም። ብዙ ልጆች አሉ ሀናን ጨምሮ
እሱ ጋር የሚያድጉ ብዙ ልጆች አለን። ያናም የዛ ቤት ታዳጊ ነች። የዛ ቤት ታዳጊ ነች እሷ። ግን እሱ የሚፈልገውን ሰው ወደሚፈልግበት አቅጣጫ ነው የሚልከው። እሷ ምን ሰርታ እንደመጣች አላቅም፣ እኔ ምን ሰርቼ እንደምትመጣ አታውቅም። ሌሎቻችንም አለን ብዙ ነን አይደለ? ስለዚህ እኔም እዛ ቤት ነው ያደግኩት። በቃ በሱ እጅ ነው ያደግኩት። እንደ አባቴ ነው የምቆጥረው። ያዘዘኝን አድርጌ ያለኝን ነገር ሁሉ ነው የማደርገው። የምፈልገውን ነገር ሁሉ ያሟላልኛል። እኔ አንድም ቀን በእግሬ ተንቀሳቅሼ አላቅም። በሹፌር ነው የምንቀሳቀሰው። የሚያስፈልገኝ ነገር ሁሉ ይሟላልኛል። የምፈልገውን ያህል ገንዘብ ይሰጠኛል። ያንንም ደግሞ የሚያደርገው አንዳችን የአንዳችንን መረጃ እንዳንቀያየር ይመስለኛል። ሁላችንም በሴኩሪቲ ነው የምንንቀሳቀሰው እና ሚስጥር ነው። እንዲህ አይነት ደካማ ሰዎች ሲመጡ ነው ሚስጥራችንን የሚያወጡብን እንጂ እኛ በተጠንቀቅ ነበር እየሰራን የነበረው። የሰው ነፍስ መጥፋቱ የሰው ነፍስ እንዲመሆኑ ምንም አይነት ነገር መስሎ አይታያችሁ? እኛ እኮ የሰው ነፍስ እንዲጠፋ አንፈልግም እኮ። አላማችንም ሰው ነፍስ ማጥፋት አይደለም እኮ። ግን በቃ ከሰው ስተት ከብረት ዝገት ደግሞ አይጠፋም። ሰው እኮ ታሞ ሐኪም ቤትም ሄዶ እኮ ታክሞ ሳይድን ይሞታል አይደል እንዴ? ስለዚህ የሐኪም ቤት ለምን ተከፈተ ለምን አከማችሁ ብላችሁ ትከሳላችሁ? እሺ የኛም ስራ ያ ነው። በቃ የቻልነውን እናድናለን። የቻላችሁት እናድናላችሁ። የቻለውን ያድናል፣ ያልቻለው ደግሞ ያው ቀኑ የደረሰ ይሞታል እኮ። ቀኑ የደረሰ ነው የሚሞተው። መድኃኒት ቀማሚው እያንዳንዱ ነገር ነግሮኛል። ከነገረኝ ነገር አንደኛው የሆነ ሰው መጥቶ እዛ ተንከባሎ ምን ብሎ እንትና ሀብቴን እየተቀራመተኝ ነው እንትና እንዲህ እያረኝ ነው ሲባል ያ የተባለውን ሰው ሄዳችሁ የተለያዩ ነገሮችን በመጠቀም በሽተኛ ፓራላይዝድ የምታደርጉት ሁላ ነግሮኛል። የማይታዘዘው ሰውየው ባህል ሐኪም አይደለም ግን ባላውሊያ ነው። በቃ እሱ መጠንቆል ነው ስራው። መድኃኒት መስራቱን ግን አይችልበትም። ስለዚህ ያኛው ሰውዬ መድኃኒቱን ይሰራለታል፣ እሱ ደግሞ ያለውን ነገር ይቀመምበታል። ከዛ የሚደግመውን ነገር ይደግምበታል፣ ይሰጣቸዋል። ስለዚህ የሚታዘዙ ሰዎችና መድኃኒቱን ወስደው ሁሉን ነገር ካደረጉ በኋላ ገንዘብ የማይከፍሉ ሰዎች አሉ። እስቲ ስለ ሌላው በሽታ እንትኖቹ ንገሪኝ። ሌላ አራት ቤቶች እንዳሉ ሰምቻለሁ። ምንድን ናቸው እነሱ? በቃ እነሱ አላማቸው የሚፈጸምባቸው ሰዎች ናቸው። ለሌላ ሚሽን የተዘጋጁ ሰዎች ማለት ነው። ስለዚህ ገና ለምታጠጃቸው ሰዎች ገና ከማጥመድሽ በፊት አሁን እዚህ ቤት ያለው ሰውዬ ማለት ነው እዚህ ቤት የሚኖሩት እናትና ልጅ ሁለቱ ሰዎች ዶክተሩን ለማጥመድ የተዘጋጁ ሰዎች ናቸው። እሺ ሌላ ቤት ያሉት ደግሞ ሌላ ሰው ነው። አሁን የማይወራ ነገር እኮ ነው የምታስወራኝ። ምንም አማራጭ የለሽም። ራስሽን ለማዳን ከፈለግሽ እያንዳንዱ ነገር ማውራት አለብሽ። ምንም አታድነኝም። አሁን እኔን መረጃ አስወጥተኝ ያልሆነ ነገር ውስጥ ልትከተኝ ነው ይፈልጋለሽ። አንድ ነገር አውቃለሁ። ሁሌም ቢሆን የተለያዩ ወንጀለኞችን ሲይዝ አለቆቻቸው እነዛ ወንጀለኞች እኔ እጅ ላይ እንደገቡ ካወቁ እነሱንና የእነሱ ቤተሰቦች እንደሚያጠፉ አውቃለሁ። ለዛም ነው ሁሌም ወንጀለኛ ሲይዝ የማደርገው ነገር ያን ወንጀለኛና የዛን ወንጀለኛ ሙሉ ቤተሰቦችን በእኔ ጥበቃ እንዲሆኑ የማደርገው። ገባሽ አይደል? ይህን እምልሽ አንቺን አቅሻለሁ ምንም አይነት ቤተሰብ እንደሌለሽ ሌላ ልትጎዱብሽ የሚችሉ ያለሁት አይደል እንዴ? በቃ ከዚህ ሰው ህይወት እያፈናቀልከኝ ነው ያለኸው። ነገ የት ነው የምኖረው? እንዴትስ ነው የምኖረው? እኔ እኮ ሌላ ህይወት የለኝም። የቀጣይ ህይወትሽማ እኮ ከዚህ በኋላ እስር ቤት ነው። ሌላ ህይወት ምንም ነገር ሊኖርሽም አይችልም። እኔ በማላውቀው ነገር ውስጥ እኮ ነው የገባሁት። አማራጭ ስለሌለኝ ነው የማደርገው። የሚያስተዳድረኝና የሚያኖረኝ እሱ ስለሆነ እኮ። ስለዚህ የሰው ነፍስ አጥፊ ስትባይ ታጠፊያለሽ። እኔ ሰው ነፍስ አጥፍቼ አላውቅም። እሱንማ እኮ ቀስ በቀስ እኔ ወንጀለኛም አይደለሁም። የሰው ነፍስ አጥፍቼ አላውቅም። ሰዎች ወደሱ እንዲቀርቡ ነው የማደርገው። ከዛ በኋላ ስራውን የሚሰራው እሱ እኮ ነው። የነዛ ሰዎች ህይወትስ ያንቺ ጉዳይ አይደለም። አንዴ ወደ ለነዛ ሰው እንዲንበረከክ ለዛ ሰው እንዲንከባለል አሳልፈሽ ከሰጠሽ በኋላ በእርግጠኝነት እነዛ ሌሎቹ ቤቶችም አሁን ላይ እየሰራሽ ያለሽ ነው። አሁን አንተ ለስራ ለአለቆች ታዘህ ነው አይደል እዚህ ጋር እየሰራክ ያለው? እኔ አንድና በዚህ ሁሉ ግርግር ውስጥ አንተ ወንጀል ብትሰራ ወንጀለኛ ነህ የምትባለው? አንድ ነገር ነው እየሰራው ያለሁት። የተጎዱ ሰዎችን ፍትህ ማሰጠት ነው። እኔም የተጎዳው ሰው እኮ ነኝ። እኔም እኮ ሳልፈልግ ነው እሱ ሰውዬ ጋር ተቀምጬ እየሰራው ያለሁት። ሳትፈልጊ ነው ያሉ ሰዎች እንደዛ የምታደርገው? አላውቅማ። ሌላ ህይወት የለኝም። የማውቀው እሱን ህይወት ነው። ከዛ ቦታ መውጣት አትችይም? እንዴት አድርጌ ነው የምወጣው? እንዴት ነው የማትችይው? በየትኛውም መንገድ አውቄ የትኛውን ቤተሰብ የትኛውን ወገን ፈልጌ ነው የምወጣው? አንቺ እኮ ማለት እኮ ስንት ቤተሰብ ያናጋሽ ስንት አቅም ያለሽ ሰው እንደሆንሽ እኮ ነው የማውቀው። እዚች ጋር እንደ አጉል እንደ ምስኪን ለማልቀስ ለማለቃቀስ ምናምን ነገር ብትሞክሪ እኔ ጋር ተቀባይነት የለሽም። እኔ ጋር ለማለቃቀስ ምናምን የምትሞክሪው ነገር እኔ ጋር 5 ሳንቲ ተቀባይነት ነው። እኔ ቆይ ቤተሰብ ቢኖረኝና መሸሻ ቢኖረኝ እንዲህ አይነት ስራ እየሰራው ምኖር ይመስልሃል? ታደርጋለች ብለን የምታስበው? አዎ
በደንብ አድርጌ ነው የማስበው። አላደርገውም ነበር ምክንያቱም መሸሻ ስላጣውኝ ነው እሱ ጋር ቁጭ ብዬ ይሄንን ሁሉ ስራ ምሰራ። ልጅ እያለሽ እዛ ቤት ላይ ብትሆኚ ስታድጊ ከዛ ቤት ላይ መውጣት እንደምትችል አውቃለሁ። በምን አማራጭ ይዤ? እሱ የራስሽ ጉዳይ ነው። ራስሽ በምታውቂው መልኩ ነው ልትወጪ የምትችይው። አንድና አንድ ነገር ግን አውቃለሁ። አሁን አይደለም ገና ከዚህ በኋላ ራሱ ሌላ ስራዎችን ለመስራት እየተዘጋጀሽ ያለሽ አስመሳይ ወንጀለኛ መሆንሽን ነው የማውቀው። ሰማሽኝ አይደል? እያንዳንዱ የሰራሻቸው ወንጀሎች ትቀጭባቸዋለሽ። እዚህ ጋር አማራጭ ስለሌለኝ ነው ምን ስለሌለኝ ነው የምታያቸው ነገሮች ይሻለኛል። በቃ ከእሱ ጋር እየተሰቃየው የሰውን ስቃይ እያየው ከምኖር እኔ ታስሬ ብኖር በነፃነት ይሻለኛል። በቃኝ። እንደው በጣም ጥሩ። ስለዚህ ሙሉ ለሙሉ ከኔ ጋር ለመተባበር ዝግጁ ነሽ ማለት ነው? በቃኝ። እኔ እንዴት እየመረረኝ እንደምኖር አላወቅም አንተ። በጣም ጥሩ። እኔ የምፈልገው ይሄን ብቻ ነው። እኔን ብቻ አይደለም እዛ ውስጥ እያንዳንዱ ሰው እየሰራ ያለው ስራ ፈልጎና ፈቅዶ የሚሰራው ስራ የለም። ስለዚህ እያንዳንዱ እሱ በሚያደርግብን ነገር በተጽዕኖ ውስጥ ነው ያለ ነው። እኛን ራሱ እኮ አስሮ ነው ያስቀመጠን። ወዴትም አማራጭ እንዳናይ ነው ያደረገን። ይሄንን ደግሞ እኔ ምስክር ሆኜ እናገራለሁ። ከኔ በኋላ ነው በጣም ብዙዎቹ የመጡት። እዛ ቤት ውስጥ የሚያገለግሉት እያንዳንዱን ልጆች አውቃቸዋለሁኝ እኔ። በጣም ጥሩ። በሆነ ባልሆነ በቤተሰቦቻቸው ተጽዕኖ መጥተው የተጣሉ ልጆች ናቸው። የኔ ወላጅ የት እንዳለ አላውቅም። ሀና ወላጆቿ የት እንዳሉ አታውቅም። እኔ አሁን የምፈልገው አንድ ነገር ነው። በቃ ይህንን ነገር ነው የምፈልገው። ራሱን ከዚህ ላይ ሊያወጣ የሚፈልግ ሰው ነው የምፈልገው። ስለዚህ አንድና አንድ ነገር ልታደርጊልኝ ይፈልጋል። የሰው ስቃይ እኮ አያስደስተንም እኛ። እሺ አያስደስታችሁም? እኔ በተለይ በቃኝ፣ አስጠልቶኛል። ማንም ሰው ሲሰቃይ ማየት አልፈልግም። ዛሬውኑ ሀናን የማገኝበትን መንገድ እንፈልጋለን። አሁኑኑ እንድትደውይ እናደርጋለን። አለች የተባለ ቦታ ላይ እንሄዳለን። ይዘናት መተን እዚሁ ነው የምናወራት። እሷ ግን በጣም ምስኪን ልጅ ነች እኮ ምንም ነገር ነው የማታውቀው። እሺ እሱን የምናይ ይሆናል። ቤተሰቦች እንግዲህ እያንዳንዱ ነገር እየሰማን ነው። አንድና አንድ የምፈልገው እኔ ይህንን ነው። ወንጀለኛ አምኖ ፈቃደኛ ሆኖ ነገሮችን ለመስጠት ሲሞክር ነው። በጣም ጥሩ። እዚህ ጋር እየተናገረች ያለችው አንድና አንድ ነገር ነው። እያንዳንዱ ነገር አሳልፋ መናገር እንደምትፈልግ አሳልፋ መስጠት እንደምትፈልግ ነው። ይህን ነው የምፈልገው። ሀናን ደግሞ አገኘሁኝ ማለት ከሀና ጋር አንድ የማይጠፋ ዶክመንት እንዳለ አውቃለሁ። ያም ዶክመንት ደግሞ መረጃ ነው። እያንዳንዱ የሀና የምትመዘገባቸው መጽሐፎች ላይ መድኃኒቶች እንዳሉ ነው የማውቀው። ከዛ መድኃኒት መካከል ደግሞ አንደኛው መድኃኒት ወንድሜም ፓራላይዝድ አድርጎ ያስቀመጠው መድኃኒት ነው። ያም መድኃኒት አገኘው ማለት ዶክተሮቹ አወቁ ማለት ሙሉ ለሙሉ ዳንልኝ ማለት ነው ወንድሜ። ስለዚህ ምንም ጊዜ አናባክንም፣ እንወጣለን። ትደውይላታለሽ። እዚህ አካባቢ ላይ እንድትመጣ የምትጠቀሚውን ዘዴ ተቀምጠሽ እንድትመጣ ታደርጊያታለሽ። የእውነት አንቺ እሷ የምታዝኝላት ከሆነ የምትሳሽላት ከሆነ እንዳገኛት ትረጅኛለሽ። ቤተሰቦች እንግዲህ ያው ትንሽ ጊዜ የሚፈልግብን ይመስለኛል። ከደቂቃዎች እንኳን አይሆንም፣ ከሰዓታቶች በኋላ ሀናን ወጥመዳችን ውስጥ እናስገባለን የሚል ግምት ነው ያለን። ወጥመዳችንን ከገባ በኋላ ምንድነው የሚፈጠረው፣ ምንድነው የሚሆነውን እያንዳንዱ ነገር ማሳዮች ይሆናል። መልካም ጊዜ፣ መልካም ቆይታ።